ስላስገባሽኝ መጀመሪያም አልቀረውም ሄጃለሁ። ኖ ከዛ እኮ ልነግርሽ ነው ሄጃለሁ። 5 ቀን ጠብቄያለሁ። እንደዚህም ሆኖ ክስም አላመጣሁም ማለት እዛ ቆይቻለሁ ብዬም አላልኩም እንዳልሽው ወደ አንቺም አልመጣሁም። ስለ እውነት ማለት ነው 5 ቀን ሙሉ ቪዲዮ ልክልሻለሁ። አሁን እስከ መሀላው ጀምሮ ነው ልክልሽ በዚህ ማለት ነው። አንድ ሁለተኛ ስልኬን ይሄንን ይዤ ስላልሄድኩ ነው። በጠረሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽን መሰረት የፍርዱ አንቺ ጋር ነው አይደል? የምድሩ ይቅርታ ብዬልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ እንዳትሄጂ ቆይ አቡ ቤታችሁን ፈትሽ። ይኸውልሽ ቤታችሁን ፈትሽ። እንደዚህ አይነት ክርክር ነገር እንዳታወራ አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ እንስማ። ምንድን ነው ውጪ ደግሞ ቤትሽን ፈትሽ ምናምን ይሄ ዲስሪስፔክት የሚያደርገውን ነገር እንደዛም አትበላት። አይደለም አቢባ መጥፎ ነገር አይደለም። ምንም የማለት መብት የለክም። ራስህን የማጥራት ብቻ ስምክን የማጽዳት ጉዳይ እንጂ እሷ ጋር እኔ መጥፎ ነገር አይደለም። አቡ ቪዲዮ ልክልሻለሁ። አሁንም ቢሆን ማለት ነው አባቶች ራሱ ጎንበስ ብለው ይቅር በይኝ ስላልኩኝ እዚህ ጋር አሁን ትርፍ ነገር ወጥቶ እንዳይወራ ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። የራስህን ፊሊንግ ብቻ ነው እንጂ የምትናገረው እሷን ቤትሽን ፈትሽ ምናምን አይቻልም። ምንም አይደለም። አመሰግናለሁ። እኔ ኢትዮጵያ ነኝ ያለሁት እዚህ ጋር ቤተሰቦችን ቁጭ አድርጌ ነው ቁጭ ብዬ ያልኩት። በቃ ኦልሬዲ ይቅርታ እንጠይቅሽ ነው። ይቅርታ ጠይቀር ከፈለግሽ ኔቨር አልችልም። በቃ ጨረስን። ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ እንደሆነ ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብረሽ ስለመጣሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ ግን ይኸውልሽ እንትን እላለሁ። ይቅርታ ልጠይቅሽ ብሎት ይቅርታ ጠይቄያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶን ወሪ። ቀስል ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈልገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ ስታደርጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የዘብሩ ገብርኤል 5 ቀን ሙሉ አፍንጫ እንዲህ እስኪሆን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። ሮብ ግቢ ብለሽን ባልሽን ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያውኛ ላኩልሽ ባልሽን ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። አቡ ለአንቺ ሀቅ ብዬ መጥቻለሁ። ይኸው ይቅርታ ጠይቄያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ አይቀያየር። እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ መሪያ ደረጃ አሰላሙ አለይኩም ረህመቱላሂ ወበረካቱ። የእስልምና ተከታይ ሆነሽ ዘብር ገብርኤል ስትይ ትንሽ አይደብርሽም? ጅብሪል አለይሂ ሰላም ነብይ እንጂ ጌታ አይደለም። አምነዋለሁ ደግሞ ትላለሽ። እቺ መሀይም ድልብ መሀይም ደንቆሮ ነገረሽ እኮ ሙስሊም ሆነሽ አለሽ። አታምኝበትም አለሽ። አናምንበትም። ለምን ካላችሁ እነሱ 40 ስዕል ነው ያላቸው። የኛ ደግሞ እንደ ኢስላም አላህ አይወልድም አይወለድም ነው የምናምነው። አንቺ ደንቆሮ ማለት ነው። ድልብ መሀይም ሲጀመር በልጁ ቀንተሽበት እንጂ ለእህትሽ ተቆርቁረሽ አይደለም። ሙስሊም ሆነሽ እንዴት ነው ጣዖት የምታመልኪው? ሙስሊም ሆነሽ ደግሞ አምነዋለሁ ምናምን ይቺ የጅን ፈረስ ማለት ነው። ዘወር በይ። እስልምናችን አታሰድቡ። እንደዚህ አይነት ጨምላቃ እየተጨማለቃችሁ ነው እኛን እስልምናችን የምታሰድቡት። አንቺ ደግሞ አፋሌ ብለሽ ታወሪያለሽ እንዴ? ገብርኤል ወይም ጅብሪል አለይሂ ሰላም አይመለክም። ነብይ ነው፣ መልአክ ነው። አዎ መልአክ ነው። ከዛ ውጭ ግን አምነዋለሁ ደግሞ ትላለሽ እንዴ? አላህና አላህ ብቻ ነው ለሰው ጀዛ መመለስ የሚችል እንጂ ወላ ገብርኤል ወላ ኢሳ ወላ ምን መስጠት አይችልም። ምን አይነት ድልብ መሀይብ ናት! በአላህ ደግሞ በቃ ከገባሽ ጀምሮ ለበለብ አላሂና አሊኪናሊ ዮሚክ ዛቱ ሸይጣን ድል አዳምጪ። የዛለት ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶቻችን ለማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ። ይደረግልኛል። ተደረገ አልተደረገም? ቆይ ቀር ያለ ተደርጎልኛል። አልተደረገልሽም? ኖ ተደርጎልኛል። አመሰግናለሁ እያልኩሽ ያለሁት እኮ የተደረገለት ሰው
የምፈልገው ተደርጎልኛል፣ አመሰግናለሁ። በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪ። በውስጥሽ ነው፣ በአንቺና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። አሁንም አንቺን አክብሬ ህዝቡን አክብሬ መጥቻለሁ። ልንገርሽ ኤደን የጠየቅሽው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ፣ ተደርጎልኛል፣ ይቅርታ በቃ እኔ የምፈልገው ይሄን ነበር፣ የምፈልገውን አድርጋልኛል። እኔ የምፈልገው ዛሬ ሄደ እንድትምል ነበር ማልክልኝ፣ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው። ስለዚህ ቀድመሻል። አመሰግናለሁ ደቂቃ ስሚ ውስጡ እሺ ይቅርታ አድርግልኝ። አመሰግናለሁ። ይቅርታሽን እኮ አሁን እሱን አዳምጪው። አንቺ ይቅርታ ጠይቀሻል፣ አለቀ። ዲስሪስፔክት እንዳያረግ በጣም ነገር አለ። ከይቅርታው በኋላ ብለሃል። አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ አላውቅም፣ አላወራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገርም የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረግኩት አላረግም ማለት እኮ መብቴ ነው። ኦልሬዲ አደባባይ የወጣ ነገር ነው አይደለም? ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማድረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው። ስለዚህ ቤትሽን ፈትሽ። ገባሽ? የሰው ልጅ ቤቱን ሳይፈትሽ የአባቴን ጦስ ይዘገረግቡ። አንተ ስነስርዓት እንደዚህ አይነት ነገር አታጓቢ። እኔ አሁን እዛ ጋር ብዬ ይሉፋሱ አስቆምኩት እኮ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለ ራስህ የእሷን ፐርሰናል ላይ ስለዚህ ያለ ስም ሶሪ የዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ። ስትፈትሺ ነገር እንደዚህ እንዲያወራሽ ዲስሪስፔክት ያደረግሽን ብለሻቸው። እኔ እኮ ኦልሬዲ ለምን ነው የመጣሁት ብዬ ነው የምወጣው። ኦልሬዲ እዚህ ጋር አፉን እየከፈተን ያለው አልገባሽም? አቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ያለ ቁጭ አድርጎ እየሰደበኝ አሰሚውም እንዴ? እንደዚህ ራስሽን ፈትሽን። እኔ ለጠየኩት የእህቴ እንደም ነው እንዲ ሀቢባ በቃ ውጭ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩት። ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም። ስለራሱ ስለሆነ ያልኩ የሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር። እንዴ ይቅርታ አንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው። በጣም በትዕግስት በትህትና ካምዳውን እያልኩሽ ነው። በጣም ግለሻል፣ ሆት ሆነሻል። የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋል አላልሽም? ጠያቁ እኮ ልጠይቅና ልጠቆና መርሽ ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ጠያቁኝ፣ ይቅርታ ልጠይቅ መጣሁኝ፣ ይቅርታ ጠይቄ ልውጣ እኮ ነች። አሁን ምን እያለን ያለ አንቺ ስታወሪ ስንት ሰዓት ሙሉ ስቶች እየሰማሁሽ አልነበረ እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ። እኔ ምንም ቦታ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ እያለ ሲያወራ ምን አልኩት? ስለሱ ክፋሮች ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ውስጥ ታወራ ነበር። ሀቀኛ ሁኝ ኤደን ታይ እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም። ሀቢባ አንድ ጥያቄ ልጠይቅሽ። አሁን እኮ አልሰማም እያልኩ አይደል? መስመር እያለፈ ሲሄድ እኮ አንቺ ዝም እያልሽ ሀቢባ አንድ ጥያቄ ልጠይቅሽ። አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ። ስታፕ ፐርሰናል ላይፎን መብት የለክም። ስለ ራስህ ጉዳይ ብቻ አውራ ብዬ አልፈቀድኩም። አንድ ጥያቄ ልጠይቅሽ ሀቢባ አንቺን። አቤት ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለ እኔ ስራ፣ ስለ እኔ ስታፎች፣ ስለ እኔ ምናምን ብዙ ነገር ስታወራ አልነበረም። ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም? ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው? ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው? ቱቢ ሆነ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝም ነው ያለው። የሰውዬ
ሐቁ እስኪወጣለት ድረስ ሄዶ አንቺ የምትፈልጉት መሀላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል ኧረ እኛ ራሱ ፈዘናል ሲባል ኮመንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሀላውን ፈጽሞ መጥቷል። አሁን መሀላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር። እሺ አሁን እሺ በስነ ስርዓት ማለት እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ሚት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። ልቀመጣል ችግር የለውም። በጣም እንደዚህ ካልኩ ይቅርታ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ ነው የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ ያን ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔም ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትል አልነበረ? አንቺ እንደዛ ስላል ነበር። ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኦኬ እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ብዬ ነው የምወጣው። ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድን ነው፣ አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያውቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድን ነው፣ በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳሁትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል። ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺን ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። አቢባ ይኸውልሽ ስለ እናትሽ ስለ ታንሳ እንዴ በቃ ራስሽን ዙሪያሽን ፈትሽ። ይሄ ለአንቺ ብሎ ነው ሀቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የማስለው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስለኝም። እንደዚህ አይነት ነገር ባስብ ኖሮ እንደዚህ አይነት ነገር አላደርግም። እንዴ ሀቢባ ምን ሆነሽ ነው? በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋላ። ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ለአንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት። ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ እሱ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሌላ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው ኢቨን ከሰላምታ ውጭ ምንም እንዳትችለተው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝም ብለሽዋል። ሲናጣሪ እናትሽ ስለ ራሴ ስለ ቤተሰብ ሲያወራትናገር ብያለሁ። አወራ ከዛ አንቺ ደግሞ ምናች አይ ለእኔ ብሎ አይደለም ሀቢባ። እኔ ገብርኤልን ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንችሏል። ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትኝ። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ እያልኩሽ ነው። ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። በጣም እንዴ ሀቢባ ምን አለሽ? የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ የሆነ
ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምነው አመንኩኝ እኮ አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ የምትፈልጊው ነገር ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ፣ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ ያልሽ አንቺ ብቻ ሄዶ እንዲምል አርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልን የመጣሁት ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽኝ። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብቶኝ አክሲድር ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይህ እንደዚህ አይነት ነገር እራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጫ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ ላለመውጣት የእንደዚህ አይነት ሰዎች ባህሪ አለ። የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምደው እኔ ጥፋተኛ ነኝ እንደ ሄደን ስለማለን አቡ ጠየቅሹ ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይህንን ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ? እሺ እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረጋት ታድርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ውጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልነበረም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት። ተረፍ አይደለም ማንሳ ፈልጌ አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ 20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሽፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው እየፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል ሀቢባ? እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግ ነው። ሄደ አክብሮ። አሁን ሀቢባ አሁን ቀደም ብለሽኛል። አሁን ምን አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ አላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም ሀቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣች
ገባሽ? ስም ለማጠልሸት እኔ ሀቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብሽ። የመጣሁበት ዓላማ እኔና አንቺ የጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታ ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔም በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ማጠልሸት ለማጠልሸት ብቻ ስለመጣ በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ ሀቢባ እያንዳንዱ ነገር ስትናገር የነበረ ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራት እና ስለ መሀል ላይ መጣው። በእሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ሶሊና የምትባለዋ ልጅ ራሱ ለምን ተነስታ እንደመጣች ሁሉ ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ፣ ስራዬ ላይ፣ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው ሀቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያደርግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢ። ማቆምም ከባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም ችግርሽን በሰላም የሚሆን በምንም ፈተሹ ነው